የቅንጦት ቤት በታላቅ ቅናሽ የህልሞን ማረፊያ ለመግዛት ጊዜው አሁን ነው። ድርጅታችን ሰመር ሪል ስቴት ለ30 ዓመት ያክል በቴክሳስ ሀገር ውስጥ የቆየ ሲሆን ወደ ሀገር ውስጥም በመግባት በሴቶች አደባባይ ቅንጡ የሆነ አፓርትመንትን 3 ዓመት ባልሞላ ጊዜ ሰርተን ማስረከባችን ይታወቃል። በተጨማሪም በአዲሱ ሳይታችን ላይ ከ10 በላይ ኤምባሲዎች፣ ጫካ ፕሮጀክት እንዲሁም ከአዲሱ ቤተመንግስት አጠገብ የሚገኝ ሲሆን ከባለ 2 እስከ ባለ 4 መኝታ አማራጮችን ይዘን መጪው በዓል ምክንያት በማድረግ በካሬ 98 ብር በ10% ቅድመ ክፍያ እየሸጥን ሲሆን በተጨማሪ በዓልን ምክንያት በማድረግ 100% ለሚከፍል ደንበኛ 30% ቅናሽ አድርገን በካሬ 72000 ብር ብቻ እየሸጥን ነው። በተጨማሪ በ10% ቅድመ ክፍያ በግንባታ ሂደት በካሬ 88000 ብር መግዛት የሚችሉ ሲሆን ከተጨማሪ 50% የባንክ ዕድልን ያመቻቸን መሆኑን ስንገልጽ በታላቅ ደስታ ነው። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። አሁን የደረሰን ዜና ይህ አባዜ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን ከ20 ዓመታት በላይ ለሚሆን ጊዜ የኒውክሌር ፕሮግራሟን ለመሰረዝ መስማማቷን ተናገሩ። ትራምፕ በሰጡት መግለጫ ወይም ቢቢሲ እንደጠቀሳቸው ሁኔታዎች በጣም ጥሩ ነው የሚመስሉት፣ በጣም አሪፍ ስምምነት ነው። ኢራን ለ20 ዓመት በላይ ያለ ኒውክሊየር ትቀጥላለች። ጠንካራ መግለጫ ነው ያገኘነው። ከ20 ዓመታት በላይ የኒውክሊየር መሳሪያ አይኖራቸውም ብለዋል። እውነቱን እንነጋገር፣ የ20 ዓመት ገደብ ብሎ ነገር የለም። ትራምፕ በእጅጉ ተደስተዋል። ከኢራን ወዲያውኑ የተሰጠ ትኩስ ምላሽ የለም ብለዋል ቢቢሲ። ሰበር ወሬ ነው። ኢራን ለሚቀጥሉት 20 ዓመታት በላይ ምንም አይነት የኒውክሌር መሳሪያ እንቅስቃሴ ወይም ማንኛውንም የኒውክሌር እንቅስቃሴ ለማቆም ተስማማች ብለዋል ፕሬዚደንት ዶናልድ ትራምፕ። ይህ ደግሞ አሁን በመካሄድ ላይ ያለውን ጦርነት ወይም በመከበር ላይ ያለውን ተኩስ አቁም በጠንካራ መልኩ ለማጽናትና ዲፕሎማሲን በጦርነት ምትክ ዋነኛ መፍትሄ አድርጎ ለመቀጠል ያስችላል። ሁለቱ አገሮች ከዚህ አንጻር በኢስላማባድ የሚያደርጉት ስብሰባ ይጠበቃል። ይህንን እንመለስበታለን። ሌሎች ዜናዎችን ካወራችሁ በኋላ ከባልደረባ ኢሳያስ ጋር እወያይበታለሁ። እነሆም እስራኤልና ሊባኖስ የ10 ቀን ተኩስ አቁም ጀመሩ። ሄዝቦላም ተካቷል። ጋዜጠኞች እንደገመገሟቸው የአሜሪካው ፕሬዝደንት ዶናልድ ትራምፕ ደስ ተሰኝተዋል። ነገረ ሥራቸው፣ አኳኋናቸው፣ ንግግራቸው ይላሉ የወሬ ሰዎች በደስታ የተሞላ ነበረ። ከዋይት ሃውስ ደቡባዊ መስክ ላይ ለጋዜጠኞች ፊት ሲቀርቡ የሚዲያ ሰዎች በሽሚያ ተተራመሱ። ብዙ ነበሩ። አሜሪካ ጦርነቱን ለመቋጨት አፋፍ ዳር ደርሳለች ብለዋል ፍልቅልቅ ባለ ስሜት። ኢራኖች አሉ ትራምፕ ከጦርነቱ በፊት ከነበሩት ይልቅ አሁን ድርድራቸው ግትርና ግንትር መሆኑ ቀርቶ ቀናና መግባባት የሰፈነበት እየሆነ ነው ብለዋል። ቀደም ሲል የሰበርንላችሁ ወሬ ከዚህ መንፈሳቸው ጋር በቀጥታ የሚገናኝ ነው። ዜናውን የገለጹት አሁን ዘግይቶ ቢቢሲ ይዞት የወጣ ነው። የጠለቀ ታሪክ ባለቤቶች ፋርሳውያን ኢራኖች ከገናና ታሪካዊ ሕዝቦች መካከል አንዱ ናቸው። ርዕሰ ከተማቸው ቴሄራን የ230 ዓመት ታሪክ አላት። ለ6 ሳምንታት በእርግጥም የሲኦል በር ተከፍቶ ወይም የተከፈተ ያህል ቦምብና ሚሳኤል ዘንቦባታል። ደምታለች፣ ወድማለች፣ በሳት ላንቃ ተገርፋለች፣ በጭስ ጠቅርሻለች። ይሁንና እነሆ አሁን ከሳምንት ፋታ ተኩስ አቁም በኋላ ቀስ እያለች ወደ ነበረ የደመቀ ሕይወቷ እየተመለሰች ነው ይላሉ ዘገባዎች። መኪናዎች በብዛት ይንቀሳቀሳሉ።
የአበባ መሸጫ መደብሮች ተከፍተዋል። በጸደይ የፈነዱ እምቡጥ አበቦች ለሽያጭ ተንዠርግገዋል። ምግብ ቤቶች ተከፍተው የኢራኖች ባህላዊ ምግብ ጣዕም አፍንጫ ይሰነፍጥ ጀምረዋል። ዜናውን ያበሰሩት ፕሬዚደንት ዶናልድ ትራምፕ ናቸው። ስለ እስራኤልና ሊባኖስ የእስራኤልና የሊባኖስ መሪዎች ለ10 ቀናት የሚቆይና እንደ ሁኔታው ይበልጥ ሊራዘም የሚችል የተኩስ አቁም ተስማምተዋል ብለዋል። ሄዝቦላም አሉ ዶናልድ ትራምፕ ተካቷል። የምሥራቹን የሊባኖሱ ፕሬዚዳንት ጆሴፍ ኦውን በጸጋ ተቀብለውታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁም ለሰላም ታሪካዊ ዕድል የሚፈጥር ሲሉ አድንቀውታል። ትራምፕ ሲናገሩ ኢራን አገዙ ሄዝቦላም ተካቷል። ተኩስ አቁሙ በኢትዮጵያ ሰዓት አቆጣጠር ይህን ዜና እያዳመጣችሁበት በምትገኙበት ሰዓት አካባቢ ማለት ነው ከሌሊቱ 7 ሰዓት ይጀምራል። ጠቅላይ ሚኒስትር ኔትንያሁ እንደገለጹት የእስራኤል ጦር ወደ ሊባኖስ ግዛት 10 ኪሎ ሜትር ጠልቆ በገባበት ባለበት የደህንነት ቀጠና ውስጥ ይቆያል። ሄዝቦላ ግን ጦሩ እንዲወጣ ጠይቆ ነበረ። በኢየሩሳሌም ያለው ስሜት ጠቅላይ ሚኒስትር ቤንያሚን ኔታንያሁም ለፕሬዚዳንት ዶናልድ ትራምፕ ጥያቄዎች በቀጥታ ተገዝተዋል። ምክንያቱም ጠቅላይ ሚኒስትሩ የገዛ ካቢኔያቸው ጮኾባቸዋል። ውሳኔ ወስደው ያጸድቁ ዘንድ አልሰበሰቧቸውም። በቀጥታ ከፕሬዚደንት ትራምፕ ጋር ተስማምተው በሚዲያ ሲገለጽ ነው የካቢኔ አባላቱ የሰሙት። የተቃዋሚ ፓርቲ መሪዎቹ ላፒድ እና ሊበርማን እነሱ መንግሥት በሚሆንበት ጊዜ ሄዝቦላን ወግተው ስጋቱን ለማስወገድ ዝተዋል። የሊባኖስ ጦር የተፈናቀሉ የደቡብ ሊባኖስ ነዋሪዎች ከመመለሳቸው በፊት የተኩስ አቁም ሰዓቱ መድረሱን እንዲያረጋግጡ አሳስበዋል። ይህ በእንዲህ እንዳለ የአሜሪካ ውጭ ጉዳይ ሚኒስቴር የእስራኤልና የሊባኖስ የ10 ቀን ተኩስ አቁም ዝርዝር ነጥቦችን አውጥቷል። ተኩስ አቁሙ በእስራኤል መንግሥት በኩል የተደረገም የመልካም ስሜት መግለጫ ምልክት ነው ተብሏል። ድርድሩ ከውጤቱ አንጻር እየታየ ወደፊት የሚራመድ ከሆነ በሁለቱም ስምምነት እስከፈለገ ጊዜ ሊራዘም ይችላል። ተኩስ አቁሙ ቢከበርም እስራኤል የታቀደ ወይም ሊፈጸም የተቃረበ ወይም በመካሄድ ላይ ያሉ ጥቃቶች ራሷን ለመከላከል ስትል አስፈላጊ እርምጃዎች እንድትወስድባቸው ይፈቅዳል። ከተኩስ አቁሙ መጀመር በኋላ የሊባኖስ መንግሥት ሄዝቦላና የመሳሰሉ አጓጉል የሆኑ መንግሥታዊ ያልሆኑ ታጣቂ ኃይሎችን ለማቀብ ትርጉም ያላቸው እርምጃዎች ይወስዳል። የኢራኗ መዲና ቴህራን መላወስ ጀምራለች። ትራፊክ ተበራክቷል። ምግብ ቤቶች ተከፍተዋል። አበቦች ይሸጣሉ። ኢንተርኔት እንደተዘጋ ነው። የሸቀጦች ዋጋ ከጦርነቱ በፊት ከነበሩ ይልቅ አሁን ጨምረዋል። የተጠናከረ የደህንነት ጥበቃ እንቅስቃሴ ይታያል። በዋና ዋና አደባባዮች ላይ ብዙ ዩኒፎርም ያላደረጉና ነጭ ለባሽ ኃይሎች እንዲሁም ብረት ለበስ ተሽከርካሪዎች ቆመው ይታያሉ። አንዳንድ አደባባዮች በኢራን ሰንደቅ ዓላማና በጦርነቱ በተገደሉ የፖለቲካ መሪዎች ፎቶግራፎች ተለጥፎባቸዋል። የመንግሥት ደጋፊዎች የመልእክት ማስተላለፊያዎችም ናቸው። አደባባዮች የእዝን ስፍራዎቻቸውም ናቸው። ለተገደሉት ተሰባስበው የሚያዝኑበትም ነው። በሕንፃዎችና ከፍ ብለው በተዘረጉ ድልድዮች ላይ የሚናብ ትምህርት ቤት ውስጥ የተፈጁ ሕፃናት ተማሪዎች ምስሎችን የሚያሳዩ አዳዲስ ባነሮች ተዘርግተዋል። ልጃገረድ ተማሪዎቹ ሕፃናቱ በትምህርት ገበታቸው ላይ ሳሉ ነበረም የጦርነቱ መክፈቻ ዕለት በሚሳኤል የተፈጁት። እስካሁን የምርመራው ውጤት አልተገለጸም። አሜሪካ በጉዳዩ ላይ ዋነኛ ተጠያቂ እንደሆነች በኢራን በኩል በጠንካራ ሁኔታ ቢቀርብም ለምሳሌ የተመቱበት ሚሳኤል ቶማሃውክ የሚባለው ከአሜሪካ የጦር መርከቦች የሚተኮሰው እንደሆነ ቢገለጽም አሜሪካ እስካሁን ድረስ ምርመራዋን አካሂዳ የደረሰችበትን አልገለጸችም። ኢሳያስ እንግዲህ ጦርነት ከነበረበት የመቀመቅ ገጽታ ቀስ እያለ እየወጣና መፍትሄውም እንግዲህ በግልጽ በሚታየው በፊት የማይቻል የሚመስሉ ነገሮች
ተችለው እየሰማን ነው እና ትልቁ ሰበር የዩናይትድ ስቴትስ አሜሪካ ፕሬዚደንት ኢራን ባለፈው እንደምታስታውሰው ኢስላማባድ ላይ በተደረገው በምክትል ፕሬዚደንት ጄዲ ቫንስ እና በኢራን የልዑካን ቡድን መሪ በመሐመድ ባጋር ቋሊባፍ እና በውጭ ጉዳይ ሚኒስትር አርጋቺ እንዲሁም በሌሎች በአጠቃላይ 70 ልዑካን ነበር የነበሩት። የተደረገው በጣም 21 ሰዓት የቆየ ማራቶን ድርድር ስምምነት ላይ ሳያደርሳቸው መበተኑ የሚታወስ ነው። ከዛ በኋላ የሰማነው በዛ ድርድር ላይ ምክትል ፕሬዚደንት ጄዲ ቫንስ አሜሪካ የኢራንን ምንም አይነት የኒውክሌር ኃይል ያለመጠቀም የኒውክሌር እንቅስቃሴን መገታት ወደ 20 ዓመት ማውረዷን በ20 ዓመት ይሄ እንቅስቃሴ ለሚቀጥሉት 20 ዓመታት ውስጥ እንዳይኖር የሚል መደራደሪያ ነበር ይዛ የቀረበችው። በኢራኖች በኩል ደግሞ 5 ዓመት ነው እንቀበላለን፣ ነገር ግን ለ5 ዓመት ብቻ የሚል ምላሽ እንደነበርና በዚህ ምክንያት መፋረሳቸውን እናውቃለን። አሁን ዶናልድ ትራምፕ እየነገሩን ያሉት ኢራኖች የአሜሪካንን ቀነ ገደብ እንዳለ ተቀብለውታል ማለት ነው። ዓለም ዛሬ ቀን ከዓለም ነህ እንስማ በሚለው ፕሮግራማችን ላይ ይህንኑ ጉዳይ አንስተነው ነበርና ኢራን ልታደርግ የምትችላቸው ነጥቦች ብለህ ተንተናቸው ነበርና ሙሉ በሙሉ ሊባል በሚችል መልኩ የጠዋቱ ትንታኔ ይሄው ነበረ እና ዶናልድ ትራምፕ ትንታኔውን ከመስጠታቸው በፊት መረጃውን አግኝተ ነበር። እንዲህ አለም ተማምነው በህጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። ኖ አይደለም የተባለው ምንድን ነው? ኢራኖች ከ5 ዓመት በላይ አንሰጥም ብለው ነው የሄዱት። ለመፋረሱ ምክንያት የሆነው አሜሪካም ከ20 ዓመት በታች አልቀበልም ብላ ነው የሄደችው የመጀመሪያው ድርድር ላይ። ከዛ በኋላ የፓኪስታኑ ማርሻል ወደ ኢራን መሄዳቸውን ተከትሎ አልጀዚራ ከባለሥልጣኖች ሰማው ብሎ ብሬክ ስሩ አለ። በአሜሪካና በኢራን መካከል ያለውን በኒውክሌር ውይይታቸው ላይ ያለውን እንቅፋት የሚያስወግድ አንዳች መደራረስ፣ አንዳንድ መቻቻል አለ በሁለቱም ወገኖች በኩል እና የሰላም ስምምነት የመፈረም እድሉ በጣም ከፍተኛ ነው በኒውክሌሩ ላይ የሚል ነው። ስለዚህ እኛ ከዓለምነት እንስማ በሚለው ፕሮግራማችን ላይ ይህን ነገር የተመለከትነው አሜሪካም ወደ ታች ኢራንም ወደ ላይ ትሄዳለች የሚል ግምት ነው። ላይክ ለምሳሌ 15 ዓመት የሚል ላይ ሊስማሙ ይችላሉ የሚል ነው። አሁን ግን ከዶናልድ ትራምፕ እንደሰማነው ምናልባትም በከፍተኛ ደረጃ ደስ የመሰኘት ስሜታቸው አብይ ምክንያት አሁን እንደሰማው ኢራኖች የአሜሪካንን 20 ዓመትና የ20 ዓመት ዕቀባ ተቀብለውታል። ስለዚህ በሚቀጥለው ነገም ሆነ ከነገ ወዲያ
ወደ ኢስላማባድ የሚያደርጉት ስብሰባ ሁለቱ ሀገሮች የኒውክሌር ስምምነታቸውን እንዲቋጩ በር ይከፍታል ማለት ነው። እንግዲህ አብሮ በኢስላማባድ ስብሰባ ላይ 3 ነገሮች መፈታት አለባቸው። ዋናው የኒውክሌር ስምምነቱ ነው። የኒውክሌር ስምምነቱ ከተገኘ የሆርሙዝ ሰርጥ ጉዳይ አለ። ሆርሙዝ ሰርጥ መከፈት አለበት። ሆርሙዝ ሰርጥ ከጦርነቱ በፊት ወደነበረበት ሁኔታ መመለስ አለበት የሚለው እና እንደውም በሁለተኛ ደረጃ መቀመጥ ያለበት ይህን ሆርሙዝን ልዩነት የለውም። ሌላው የኢራን በጦርነቱ ላይ ለደረሰባት ጉዳት ካሳ ናቸው በማለት ነው ያቀረቡት ተንታኞች። ስለዚህ ከዚህ አንጻርም ቢሆን ኢራን ለደረሰባት የጦር ጉዳት ተብሎ እና ታስበው የሚሰጣት ገንዘብ ባይኖርም የኒውክሌር ስምምነቷ ግን እስካሁን ድረስ በማዕቀቡ የተነሳ ኢራን በተለያዩ ሀገሮች ባንኮች ተይዞባት የቆየውን ከ100 እስከ 120 ቢሊዮን የሚደርስ በማዕቀብ የታሰረ ገንዘብ እንዲለቀቅላት ሊያደርግ ይችላል። እዚህ ላይ በጣም እርግጠኛ ሆነ መናገር ይቻላል። አሜሪካና ኢራን ቀጥሎ በኢስላማባድ ሲገናኙ ስብሰባቸው በስኬት እንደሚፈጸም አሁን እርግጥ ሆኗል። ዶናልድ ትራምፕ የ20 ዓመቱን ዕቀባ ተቀብለዋል ስላሉ ማለት ነው። ኢራኖች የ20 ዓመቱን ዕቀባ ሲቀበሉ በጦርነት ላይ ለደረሰባቸው ጉዳት በዋነኛነት እንደ መፍትሄ እንደ ሽልማት ልትለው ትችላለህ፣ ይሄንን እንዲያካክሱ ለማድረግ እስካሁን በማዕቀብ ተይዞባት ወይም ታስሮባት የሚገኝ ከ100 እስከ 120 ቢሊዮን ዶላር ይለቀቅላታል። ኢሳያስ ዓለም እንግዲህ ከባለፈው ድርድር የአሁኑ ድርድር ለየት የሚያደርገው ሁሉም ነገር ግልጽ ወጥተዋል ማለት የሚቻልባቸው ሁኔታዎች አሉ። ምክንያቱም ምንድን ነው? የባለፈው ድርድር በማግስቱ እስራኤል ሄዝቦላን በመምታቷ ምክንያት መልሶ ጦርነቱ አገርሽቶ ነበረ። አሁን ግን ጎን ለጎን እስራኤል ከሄዝቦላ እና ከሊባኖስ ጋር ድርድር መጀመሯ የአሁኑን ድርድር የተለየ ያደርገዋል ወይ? በዛሬው ዕለት ያየናቸው ዜናዎችን በቀደም ከዓለምን እንስማ በሚለውን ፕሮግራም ላይ አውርተንበታል። አልጀዚራ እንደ ዘገባ ይዞ ወጥቷል። ያም ዘገባ ስማቸው የማይገለጽ ያላቸውን ባለስልጣኖች በመጥቀስ የቀረበ ነው። ሁለቱን ሀገሮች በዚህ በኒውክሌር ጉዳይ ላይ ሲያጣላቸው በቆየው ነጥብ ላይ ስምምነት የደረሱበት መፍትሄ ስለመገኘቱ ይናገራሉ ነው ያሉት። ስለዚህ ይሄ ነገር በአልጀዚራ የተዘገበው የተለያዩ ምንጮችን አነጋግሮ ነው። ዶናልድ ትራምፕም ከዛ በፊት ችግሩን ለመፍታት አፋፍ ደርሰናል፣ ተቃርበናል በማለት ከአንዴም ሁለቴ ተናግረዋል። እነዚህን ሁለቱን ስትደምር ቀጣዩ በኢስላማባድ የሚደረገው ድርድር የበፊቱ ለምን ፈረሰ የሚለውን መሰረት አድርጎ ተመልሶ እንዲገናኙ የሚያደርጋቸው ምክንያት ስለተገኘ ነው ለካ የሚያስብል ሁኔታ ፈጥሯል። በዚህ ደረጃ ነው እኛ ያስቀመጥነው ወሬውን። አሁን ግን ራሳቸው የዩናይትድ ስቴትስ አሜሪካ ፕሬዚደንት አዎ እያሉን ነው። አዎ ኢራኖች አሜሪካ ያቀረበችውን ለ20 ዓመታት ምንም አይነት የኒውክሊየር እንቅስቃሴ ያለማድረግ ሐሳብን ኢራን ተቀብለዋለች የሚል ነው። ስለዚህ ፕሬዚደንቱ ይህንን ከመሬት ተነስተው ተናገሩት ብሎ ለማመን ያስቸግራል እና በማንኛውም መመዘኛ ታላቅ ዜና ነው። ዓለም ሕይወት በኢራን ውስጥ እንደገና ማበብ ጀምሯል ብለን እንውሰድ። ቅድም የገለጽክበት መንገድ ኤግዛክትሊ ቴሄራን በጣም ተደጋጋሚ ድብደባዎች ያስተናገደች ነች። በተለይ መዳረሻዎቿ በይፋና ህቡ በሆኑ የጦር ከመሳሪያ ጋር የተገናኙ
እንቅስቃሴዎች ይበዛበት ነበር። ከኒውክሌር ጋር በተገናኘ ፋብሪካዎች፣ ማጣሪያዎች እንደዚህ ያሉት ነው። እንደገና መሀል ቴሄራን ላይ ብዙ ኢላማዎች ተደብድበዋል፣ ወታደራዊ ኢላማዎች ተደብድበዋል። አሁን ግን ስለ ቴሄራን የምንሰማው ከተሞች በመመለሳቸው ቀስ እያለ ሰው እየወጣ ወደ ህይወት በመመለሱ የሀገሪቱ የትራፊክ መብራቶች ድርግማ ብዝተዋል፣ ቢዚ ሆነዋል ማለት ነው። ምግብ ቤቶች ተከፍተዋል። ሰዎች የትም ውለው ምሳ ሊበሉ መገናኘት እድል አላቸው ማለት ነው። ስለዚህ በብዙ መልኩ ሲታይ ቴሄራን እስካሁን ከ7 ቀን ላላነሰ የተጠበቀው የተኩስ አቁም ስምምነት በእውነት እንደገና እንድታንሰራራ አድርጓታል እና የኢራናውያን ህይወት ወደ ኖርማል እየተመለሰ ነው። ዓለም ሆርሙዝ ሰርጥ ከዚህ በኋላ የዓለምንም ማዕቀብ የዓለም መጓጓዣ መንገድ ሆኖ ይቀጥላል ብለን እንውሰድ። ዓለም የቅንጦት ቤት በታላቅ ቅናሽ የህልሞን ማረፊያ ለመግዛት ጊዜው አሁን ነው። ድርጅታችን ሰመር ሪል ስቴት ለ30 ዓመት ያክል በቴክሳስ ሀገር ውስጥ የቆየ ሲሆን ወደ ሀገር ውስጥም በመግባት በሴቶች አደባባይ ቅንጡ የሆነ አፓርትመንትን 3 ዓመት ባልሞላ ጊዜ ሰርተን ማስረከባችን ይታወቃል። በተጨማሪም በአዲሱ ሳይታችን ላይ ከ10 በላይ ኤምባሲዎች፣ ጫካ ፕሮጀክት እንዲሁም ከአዲሱ ቤተመንግስት አጠገብ የሚገኝ ሲሆን ከባለ 2 እስከ ባለ 4 መኝታ አማራጮችን ይዘን መጪው በዓል ምክንያት በማድረግ በካሬ 98,000 ብር በ10% ቅድመ ክፍያ እየሸጥን ሲሆን በተጨማሪም በዓልን ምክንያት በማድረግ 100% ለሚከፍል ደንበኛ 30% ቅናሽ አድርገን በካሬ 72,000 ብር ብቻ እየሸጥን ነው። በተጨማሪም በ10% ቅድመ ክፍያ በግንባታ ሂደት በካሬ 88,000 ብር መግዛት የሚችሉ ሲሆን ከተጨማሪ 50% የባንክ ዕድልን ያመቻቸን መሆኑን ስንገልጽ በታላቅ ደስታ ነው። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ይሄ ከባድ ጥያቄ ነው። ይሄ ካልሆነ ስምምነት አይኖርም። በዚህ በቀጣዩ የኢስላማባድ ስብሰባ ላይ 3 መሠረታዊ ጥያቄዎች የግድ ይፈታሉ። የኒውክሌር ስምምነት፣ የኢራን ካሳ ጥያቄ። የካሳ ጥያቄን አውቶማቲካሊ የሚመልሰው በካሳ መልኩ ይሰጣል ማለት ሳይሆን በማዕቀብ ተይዞ የቆየውን ከ100 እስከ 120 ቢሊዮን ዶላር የሚደርስ ገንዘብ ወዲያውኑ ያስለቅቅላታል። ሊያስለቅቅላት ይችላል፣ ያስለቅቅላታል። ስለዚህ እነዚህ ሁለቱ ኢራን የፈራረሰውን እንደገና ገንብታ አገዛዙ ተርፏል፣ ወደ ስራ እንዲገባና ነገሮችን ወደ ኖርማል ሁኔታ እንዲቀየር ግንባታዎች ማካሄድ አለበት እና ለዚህ የሚበቃውን ገንዘብ እንዳገኘን የሚቆጠረው በቀጥታ ገንዘቡ ሲለቀቅለት ማለት ነው። ስለዚህ የእነዚህ የሁለቱ ድምር ዋናውንና ትልቁን ዓለም አቀፋዊ ችግር የሆርሙዝ ሰርጥን ችግር እንዲፈታ ይጠበቃል፣ መሆንም አለበት ተብሎ ነው ይሄ ሁሉ የሚደረገው እና ሆርሙዝ ሰርጥ ከጦርነቱ በፊት ወደ ነበረበት ሁኔታ ይመለሳል የሚል ጠንካራ እምነት አለ። ኢሳያስ ዓለም የዚህ ጦርነት ባለድል ማን ነው ብለን እንውሰድ? ዊን ዊን ነው ሊባል የሚችለው። ለምንድን ያልክ እንደሆነ ኢራን የዚህ ዲፕሎማሲ ጥረት የመጨረሻ ግቦች አንደኛ የእሷን ማዕቀቦች የሚያስነሳ መሆኑ ነው። ስለዚህ የጣለባትን ማዕቀብ የማስነሳት ጥረት ይቀራታል ማለት ነው በውይይቱ። ከዛ በኋላ ደግሞ በአሜሪካና በእስራኤል ዳግም ተመሳሳይ ጥቃት የማይወስድባትን በዓለም አቀፍ ደረጃ ሊረጋገጥ የሚችል ሜካኒዝሞች የሚኖሩት ለቁጥጥር ሜካኒዝሞች የሚኖሩት ሁለቱ ሀገሮች በምንም ታምር በኢራን እስላማዊ ሪፐብሊክ ላይ ጥቃት ላለማካሄድ ዋስትና ይሰጣሉ። አሁን እዚህ ጋር የሚነሳው ጥያቄ እነዚህ ነገሮች ሊደረጉ የሚችሉት አሜሪካ ልታደርጋቸው ትችላለች። የምታደርጋቸው ሆርሙዝ ሰርጥን ስትከፍት ነው። ስለዚህ ኢራን ሆርሙዝ ሰርጥን ለመክፈት
እንድትስማማ ይጠበቃል። ያ ከሆነ ሆርሙዝ ሰርጥ እንደነበረ ሆነ የሰላጡ ሀገሮች በተለይ እንዲሁም ቀሪው የዓለም ክፍል እስካሁን ከቆዩበት እጅግ በኢኮኖሚ መንገድ አክሳሪ፣ በፖለቲካውም መልክ በጣም ከፍተኛ ውጥረት ፈጥሮ የነበረውን በዓለም ላይ በተለይ በኢኮኖሚ ዘርፍ ቀውስ ዓለምን ወደ ቀውስ ውስጥ ይዞ እየገባ የነበረን የሆርሙዝ ሰርጥ ጉዳይ መፍታት ማይታለፍ ነው ኢሳያስ። ስለዚህ የኒውክሌር ስምምነቱ አውቶማቲካሊ የኢራኖችን በማዕቀብ ተይዞ የነበረ ገንዘብ ያስፈታል። የዛ ገንዘብ መፈታት ኢራኖች አገዛዛቸው መትረፍ ብቻ ሳይሆን አሁን መንቀሳቀስና ሀገሪቱን በባለቤትነት ማረጋገጥ የሚችልበትን እንቅስቃሴ እንዲያደርግ ያስችለዋል። መልሶ ግንባታ፣ ራሱን መልሶ ማቋቋም፣ ኢሚዲየትሊ ለህዝብ አስፈላጊ የሆኑ ጉዳዮችን የማድረግ ወጪ ይሰጠዋል። እንደገና ደግሞ የነዳጅ ማዕቀቡ እንዳለ ቢሆንም የተወሰነ አሁን ካለው በዓለም ላይ ካለው የነዳጅ እጥረት አንጻርም ቢሆን እንደ ጉድዊልም ቢሆን የተወሰነ አማውንት ማዕቀቡ በአንጻራዊነት ተነስቶላት ኢራን ይህንን የነዳጅ ዘይቷን በስፋት ለማምረት የሚያስችሏትን እንቅስቃሴ እንድታደርግ የሚፈቅድ ሁኔታ ይፈጠራል ማለት ነው። እና ይሄ ሁኔታ ደግሞ የሆርሙዝ ሰርጥን ኢራን ሙሉ በሙሉ ወደ ነበረበት የቀድሞ ደረጃው ለማድረስ እንድትስማማ ያደርጋታል ተብሎ ይታመናል። ይሄ በሚሆንበት ጊዜ የሚቀሩት የሚሳኤሉና የትጋትሮ ተራዳው ጉዳይ እንደዚሁም የአሜሪካና የእስራኤል ዳግሜን ውጊያ እናደርግም የሚለውን ዋስትና መስጠት ይሆናል ማለት ነው። ይሄ ደግሞ ጦርነቱ በይፋ ቆሞ እንደዚህ ሀገራት በጣም በተረጋጋ ፕሮግራም በወጣለት መንገድ በድርድር ሊያደርጉትና ሊያሳኩት የሚችል ነው። እነዚህም ሶስት ነገሮች በአሁኑ ቀጣይ ስብሰባቸው ኢስላማባድ ላይ ከተስማሙ፣ በተግባር የኒውክሌር ስምምነቱ ላይ ከደረሱ፣ የኢራን በማዕቀብ የታሰሩ እስከ $120 ቢሊዮን የሚደርስ ገንዘብ ለኢራኖች ከተለቀቀ እና ኢራኖች ደግሞ የሆርሙዝ ሰርጥን ለመልቀቅ ፍሪ ለማድረግና ማዕቀቡ እንዲነሳላቸው መጠየቃቸው አይቀርም። የግድ ግን እነሱ ይሄንን የሆርሙዝ ሰርጥን ፍሪ ያደርጋሉ። ይህን ፍሪ ካደረጉ ምንድነው የማዕቀቡን ሙሉ በሙሉ ለማስነሳት የሚቀሩ ሁለቱ አጀንዳዎች የሚሳኤሉና የሰው አልባው ናቸው። በከፊል እንደ ቦነስ በከፊል ቅድም እንዳልኩ በተወሰነ መጠን ነዳጇን እንድትሸጥና መሰረተ ልማቷንም እንድታለማ የሚፈቅድ ሁኔታ ፈጥረው የተጋትሮ ተራዳው ላይና ሚሳኤሉ ላይ ስምምነት እስኪደረስ ድረስ ማዕቀቡን ሳያነሱት ይቆያሉ የሚል ነው የኔ ግምት። ዓለም እንግዲህ ከዚህ በኋላ ሆርሙዝ የዓለማችን 20% ነዳጅ የሚተላለፍበት ቦታ ነው። ክፍት ሆኖ እያንዳንዱ ሀገር የነዳጅ ፍጆታውን በቀላሉ በመውሰድ አዎ እሱ ነው መሰረታዊ። አሁን በኢራንና በአሜሪካ መካከል አንገት ለአንገት መተናነቅ የነበረው ትልቁ ጥያቄ የድርድሩም ዋነኛው ከኦማን እስከ ጄኔቭ እስከ ሮም ሲያመላልሳቸው የነበረው ነገር የኒውክሌሩ ነው። የኒውክሌሩ ጉዳይ አለቀ ነው አሁን እየሰማን ያለ ነው። ኢራን ተቀበለችው የሚል ነው። አሁን ከጦርነቱ በኋላ ደግሞ የኒውክሌሩ ያህል ወይም ከዛም በበለጠ ትልቅ ውጥረትና ትልቅ ስጋት ሆኖ የመጣ ነገር የሆርሙዝ ሰርጥ በኢራን ኃይሎች የጥቃት ኢላማ ውስጥ መግባትና ኢራን በሆርሙዝ ሰርጥ ላይ ሉዓላዊነቷ እንዲታወቅና የምታወጣውም ታሪፍ እውቅና አግኝቶ በዛው መንገድ በኢራን ስር ሆኖ እንዲቀጥል የያዘችው አቋም አሁን ያለውን የዓለም ሁኔታ እንደፈጠረው ግልጽ ነው። ስለዚህ የሆርሙዝ ሰርጥ ወደነበረበት እስካልተመለሰ ድረስ አሁን ያለው በዓለማችን ላይ የነዳጅና የተፈጥሮ ጋዝ እጥረት ከሱም ጋር ተያይዞ
የዓለም አጠቃላይ ኢኮኖሚ ከገባበት አጣብቂኝ ሊወጣ የግድ ነው። ስለዚህ የግድ የሆርሙዝ ሰርጥ ጉዳይን አሜሪካና ኢራን በኢስላማባዱ ስብሰባ አብረው ስምምነት መድረስ አለባቸው። እነዚህ ሶስት ነገሮች ተያያዥ ናቸው። የኒውክሌሩ፣ የኢራን በማዕቀብ የታሰረ ገንዘብ መለቀቅና እንደዚሁም የሆርሙዝ ሰርጥ ወደ ነበረበት መመለስ እና የሚጠበቁትም እነዚህ ሶስቱ ይሆናሉ ነው። እነዚህ ሶስቱ ከሆኑ ጦርነቱን አውቶማቲካሊ ማቆም ይቻላል። አሜሪካ የባህር ኃይሏንም ከዛ ታስወጣለች። ሀገሮቹ ወደ ኖርማል ኮንዲሽን ይገባሉ፣ እስራኤልን ጨምሮ። ከዛ በኋላ የቀሩት ጉዳዮች በዲፕሎማሲያዊ መንገድ የሚደራደሩባቸው ይሆናሉ ማለት ነው። ኢራን በዚህ ሂደት ውስጥ አበክራ የምጠይቀው ሌላው ጉዳይ ድጋሚ ወደ እሷ እንደማይዘመት ዋስትና የሚጠይቀው ነው። ይሄ ዋስትና ደግሞ በቀጥታ ከሚሳኤል ምርቷና ከሺዓዊ ተራድ ኃይሏ ግንኙነት አንጻር አብሮ የሚታይ ስለሆነ በቀጣይ በሂደት በዲፕሎማሲ ይፈታ የሚል ነው የሚመስለኝ። የሆርሙዝ ሰርጥ ጉዳይ ግን በዚህ በኢስላማባዱ ስብሰባ እልባት ያገኛል። ሌላ አማራጭ የለውም። አሁን እንግዲህ አሜሪካ እና ኢራን ወደ ድርድሩ መጥተዋል። መልካም ውጤት እየታየ ነው ብለን እንውሰደውና የአሜሪካ ሆርሙዝን ዙሪያውን በመክበብ አንድም መርከብ እንዳይወጣም እንዳይገባም ማድረጓ ለዚህ ሰላማዊ ድርድር አስተዋጽኦ ምን ያህል ነው? ቁልፍ ነው። ኢራኖች ትልቅ የፈየዱት ነገር ቢኖር ይህንን እጅግ ስትራቴጂክ የሆነ የዓለም የነዳጅና የተፈጥሮ ጋዝ ወደ ኤሽያ ወደዚህ መተላለፊያ ዋነኛ የደም ስር የሆነ የውሃ በር ሆርሙዝ ሰርጥን በዚህ መልኩ ለመቆጣጠርና ለዚህን ያህል ጊዜ በእነሱ ቁጥጥር ስር ማቆየት መቻላቸው ነው። ይሄ በዶናልድ ትራምፕ የተጠበቀ አልነበረም። ኢራኖች በዚህ ደረጃም ስኬት ባለው መልኩ ይዘጉታል የሚል እምነት አልነበረም። ስለዚህ የሆርሙዝ ሰርጥ የመደራደር እድላቸውን ሰጥቶ የመቀበል ወይም ደግሞ በድርድር ጠረጴዛ ላይ የእኛም ጥቅም እኩል አብሮ መታየት አለበት ለሚለው ለኢራኖች ግፊት ትልቅ አስተዋጽኦ ያደረገ ነው የሚሆነው። ስለዚህ እነዚህ ሶስት ነገሮች በደማስቆ በኢስላማባድ ስብሰባ ላይ ይፈታሉ ተብሎ ይጠበቃል። ኒውክሌሩ፣ የታሰረው የኢራን የማዕቀብ ገንዘብ እና የሆርሙዝ ሰርጥ መከፈት፣ እነዚህ ሶስቱ አንጓ ናቸው። ከነዚህ ሶስቱ በኋላ ሌሎች በቋሚ የድርድር ፕሮግራሞች ሊቀጥሉ ይችላሉ። ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት።